ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን እወጣለሁ አዎ መብቴ እጠይቃለሁ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ በአማራ ብሔራዊ ክልላዊ መንግስት ገቢዎች ቢሮና በአማራ ሚዲያ ኮርፖሬሽን በጋራ ትብብር እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ የገቢያችን መሰናዶ ተጀምሯል። በዛሬው ሳምንታዊ የገቢያችን መሰናዶ የአማራ ክልል ገቢዎች ቢሮ ያበለጸገውና ስራ ላይ እየተጠቀመበት ያለውን የኤሌክትሮኒክስ የግብር አስተዳደር ስርዓት ከአጀማመሩ እስካሁን ያለውን ሂደትና ያለውን ውጤታማነት በተመለከተ ከቢሮው ምክትል ኃላፊ ከሆኑት አቶ ፍቅረ ማርያም ደጀኔ ጋር የምናደርገውን ቆይታ ነው ወደ እናንተ የምናደርሰው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝግጅቱ አለፈን። ሀገሬን እወዳለሁ ግዴታዬን እወጣለሁ አቶ ፍቅረ ማርያም ስለ ጊዜዎት ከልብ እያመሰገንኩ ወደ መጀመሪያው ጥያቄ ሳልፍ የኤሌክትሮኒክስ የግብር አስተዳደር ስርዓት ወይም ኢታስ የሙከራ ተግባራ ከጀመረበትና አሁን ላይ እስካለው ድረስ ባለው ሂደቱ ያለው ተፈጻሚነትና ተደራሽነቱ ምን ይመስላል የሚለው እንደ መግቢያ እናንሳ እስኪ። እንደዚህ ተቋም የተገበሩ የነበሩ የተለያዩ የቴክኖሎጂ ውጤቶች ነበሩ። ለምሳሌ ሲክታስ ወይም የተቀናጀ መንግስት የግብር አስተዳደር ስርዓት የሚል አንድ ፕሮጀክት ነበር በሚኒስቴር መስሪያ ቤቱ ስር የነበረ ስንጠቀምበት የነበረ። ነገር ግን ይህ ፕሮጀክት ከጊዜ ቆይታው አንፃር ሁለተኛ ባለቤቶቹን በአገር ውስጥ ማኔጅ የሚደረግ ባለመሆኑ፣ ሶስተኛ ለቁጥጥርና ለክትትል ያለበት ተግዳሮትን መነሻ አድርገን ምንድነው አሁን እንደ ሀገር እየገጠመን ያለው ተግዳሮት ወይም እንደ ክልል እየገጠመን ያለው ተግዳሮት ከእንደዚህ አይነት ከቴክኖሎጂ አጠቃቀም ጋር ተያይዞ እንደ ተቋም ቢያንስ ተቋማዊ ክልላዊ አድርገን ብንነሳ ምን ተግዳሮቶችን ልናልፍ ልንሻገር እንችላለን የሚል መነሻ ይዘን ነው ወደ ተግባር የገባ ነው። ወደ ጥናት ስንገባ ሲክታስ ላይ ወይም ደግሞ አሁን ሲክታስ እያልን የምንጠራው እንግዲህ የመንግስት የተቀናጀ የግብር አስተዳደር ስርዓት ብለን የምንጠራው ላይ የትኛውን አዚዝ እናስቀጥል የትኛውን አዚዝ እናስቀር በሚል መነሻ የጥናት ተጀመረ። እንግዲህ የአጠቃላይ የጥናት ሰነዱ ወደ 1550 ገጽ አካባቢ የሚሆን የጥናት ሰነድ ወጣ። የግብር ከፋውን ጊዜ የሰራተኛውን ጊዜ በአግባቡ ሊቆጥብ ሊያስተናግድ የሚችል ከሆነ ለዚህ የማይወጣ ሀብት አይኖርም ብለው ክቡር ርዕሰ መስተዳድራችን አሁን ክልሉን እየመሩ ያሉት በልዩ ውሳኔ ለካቢኔያቸው አቅርበው እንዲወሰን ተደረገ። ወደ ተግባር ተገባ። በተለይም የመጀመሪያ ሙከራችን ያደረግነው ባህር ዳር ከተማ ላይ ፋሲሎ ላይ ጀመርን። ከፋሲሎ ቀጥለን ወደ ሌሎቹ ክፍለ ከተሞች የማስፋት ስራ ጀመርን። በስድስቱ ክፍለ ከተሞች ባህር ዳር ላይ ተግባራዊ ማድረግ ቻለን። በተወሰነ መልኩ በተለይም ለ2017 በጀት ዓመት እንደ ቅድመ ዝግጅት እንደ ዳታም ወደ ማሟላት መረጃዎችን ወደ ማስተካከል ለዛ ምቹ የማድረግ ስራዎችን የመስራት ስራ እየሰሩ እንዲቆዩ ለሌሎቹ ተልዕኮ አስተላለፍን። 2017 በጀት ዓመት ላይ የመጀመሪያውን ምዕራፍ ወይም ደግሞ የመጀመሪያውን ዙር እንዳጠቃለልን ለአጠቃላይ ባህር ዳር ዩኒቨርሲቲ ገቢዎች አማካሪያችን ኢኖቬሽን እና ቴክኖሎጂ በተገኘበት እንደዚሁም አንዳንድ የክልላችን አመራሮች በተገኙበት አጠቃላይ የኢታስ ፕሮጀክት ይህንን ይመስላል ብለን ለማንሳት ጥረት አደረግን። እነሱም ያንን አይተው በጣም ጥሩ ነው በርቱ ቀጥሉ የሚል ፊድባክ ሰጡበት። መጨረሻ የመጀመሪያውን የትግበራ ምዕራፍ እኛ ብንችል በ8ቱ ሬጂዮፖሊታን ከተማ አስተዳደሮቻችን ላይ ወይም ደግሞ በ36ቱ ክፍለ ከተሞች ላይ 2017ን ተግብረን እንለፍ። 2018 እና ከዛ በኋላ በሚኖሩ አመታቶች ወደ ሌሎቹ እንገባለን። በጣም ከቻልንና ከፈጠንን የዞን መቀመጫ ከተሞችን እንጠቀማቸዋለን። ወደ 212 የሚሆኑ ተቋማቶች የመጀመሪያውን የትግበራ ምዕራፍ እና እንደዚሁም ደግሞ ሙከራ ምዕራፉን ጎን ለጎን አድርገው ወደ ተግባር የተገባበት ሁኔታ ነበር የነበረው። በዚህም የመጀመሪያው ከፍተኛ የሆነ ጫና ነበረብን። ይሄ ሲሆን በቂ ሰርቨር አልነበረንም ዳታው ማይግሬት የሚደረግበት፣ እንደዚሁም ደግሞ ከዛም ወረዳዎች ሲሰሩ እነሱም የሚልኩት ዳታ የሚከማችበት በቂ ሰርቨሮች አልነበሩም። በዚህ ምክንያት ከፍተኛ የሆነ መጨናነቅ ነበር። የተወሰኑ መጉላላቶች ነበሩ። ያ እንደምንም ተቋቁመን 2017ን በተገቢው አለፍን። እንግዲህ እዚህ ላይ ያገኘነው አንድ ልምድ ምንድነው? የመጀመሪያው 2016 እና ከዛ በፊት በነበሩት አመታቶች ይከፍሉ የነበሩ ግብር ከፋዎች አሉ። ከነዛ ግብር ከፋዎች ባነሰ ቁጥር አስከፍለን የተሰበሰበው የገንዘብ መጠን ግን ከእጥፍ በላይ ሆኖ ያለፈበት መሆኑን
ልምድ የወሰድንበት እንደዚሁም እያንዳንዱ ተቋማት ላይ አለኝ የሚለው የግብር ከፋይ ቁጥርና በትክክል ወደ ሲስተም ሲመዘገብ በተጨባጭ እያገኘን ያለፍነው የግብር ከፋይ ቁጥር የሰማይና የመሬት ያክል ልዩነት ያለበት መሆኑን ተምረንበት በማደር ለ2018 በጀት ዓመት የሁለተኛው ምዕራፍ አጠቃለን የምንገባበት በመሆኑ ለዛኛው የመጀመሪያውን እንግዲህ ሙከራም የትግበራም 2017 እንግዲህ በጎን ለጎን የሙከራም ይሞክራሉ የትግበራ ምዕራፍ ውስጥ ማስገብተን እየተገበሩ አመቱ ሙሉ ውጤታማ በሆነ መልኩ ሰርተንበት ያለፍንበት መሆኑን አንድ ማንሳት መፈልገው። እንግዲህ ያለው ውጤታማነትና ተደራሽነት በዚህ ልክ ከሄደ በግብር ከፋዩ ማህበረሰብና በግብር ሰብሳቢ ባለሙያዎች ዘንድ የተፈጠረለት ግንዛቤና ያለው ተቀባይነትን በተመለከተ እስኪ አጠር አድርገን እንመልከት። በአራት የስልጠና ማዕከላቶች ስልጠና የመስጠቱን ሂደት አከናወነን። በዚህ ስልጠና ውስጥ የገቢ ተቋም አመራር የጽህፈት ቤት ኃላፊዎች ተገኝተዋል። የአወሳሰን የስራ ሂደት አስተባባሪዎች ተገኝተዋል። የአወሳሰን ባለሙያዎች ተገኝተዋል። የደንበኞች አገልግሎት ባለሙያዎች ተገኝተዋል። የመረጃ ቴክኖሎጂ ባለሙያዎች ተገኝተዋል። እነዚህ እንግዲህ በቀጥታ ይሄ ጉዳይ የሚመለከታቸው የስራ ክፍሎች ናቸው። ሁለተኛው ፌዝ ላይ አዲስ ነገር የመጣው የግብር ውሳኔ ማስታወቂያ ሲደርሰው ግብር ከፋው ቅሬታ የማቅረብ መብት አለው። ቅሬታውን ለማቅረብ ከዚህ በፊት ምንድን ነበር ያደርግ የነበረው? ካለበት አካባቢ ተነስቶ ወረዳ ጽህፈት ቤት ይመጣል፣ ቅሬታውን ያቀርባል። በየጊዜው እየመጣ ቅሬታ የምን ደረሰ እያለ ቅሬታውን ይከታተላል። ከዛም የቅሬታ መልስ ሲኖረው ና የቅሬታ መልስን ውሰድ ተብሎ ጥሪ ይተላለፍለታል። ወይም ግብር ከፋው ባለበት የኛ መልእክት አዳይ ባለሙያ የቅሬታ መልሱን ይዞ ያለበት አንድ ቀበሌ ድረስ ተጉዞ ያንን የቅሬታ መልስ ያደርሰዋል። ያንን የደረሰውን የቅሬታ መልስ መነሻ አድርጎ ወደ ተቋሙ መጥቶ ለክፍያ ዝግጁ የሚሆንበት ነበር የነበረው። አሁን ባሻሻል ነው ግን ምንድነው የሚሆነው? ግብር ከፋው ባለበት ቦታ ላይ ሆኖ የሚችል ከሆነ እዛው ራሱ በስልኩ ላይ ማመልከቻውን ያስገባል። እዛው ሲስተም ላይ ቅሬታውን ካቀረበ በኋላ የሚመለከተው ባለሙያ የቀረበውን ቅሬታ ይመለከትና ለሰውየው ኢሚዲየት እዛው ምላሽ ይሰጣል። የግብር ከፋያችንን ከፍተኛ የሆነ ለእንግልት ይዳረግ የነበረን ጊዜ፣ ሁለተኛ በባለሙያና በግብር ከፋው መካከል ከፍተኛ ኮንታክት ይፈጥር የነበረ መላፋትን ይፈጥር የነበረ በትልቁ ይህንን ያስቀረበት ስርዓት መሆኑን ለማሳወቅ ነው የምወደው። በሁለተኛው ምዕራፍ ላይ አንዱ ያየነው የቀን ገቢ ጥናቱን አይተናል፣ የቅሬታ ምላሽን አይተናል። ሶስተኛ ልክ እንደተለመደው የግብር ውሳኔ ማስታወቂያው ለግብር ከፋው በተለመደው አግባብ ይደርሰዋል። በተለመደው አግባብ የመክፈያ ቢል ኮዱን ይዞ በባንክ ወይም ደግሞ እጁ ላይ ባለ ስልክ በዩኤስኤስዲ ወይም ደግሞ በአፕሊኬሽኖቹ ቀርቦ ክፍያውን የሚፈጽምበት ሁኔታ የተጠበቀ ነው ማለት ነው። ለምሳሌ ዛሬ ፍቅረ ማርያም የሚባለው ግብር ከፋይ ግብሩን ከፍሎ ሲያጠቃልል ልክ እንዳጠቃልልኩኝ ክሪላንሴ ሬዲ ይሆንልኛል። ስለዚህ የሚሆነው ምንድነው? በትክክል የንግድ ስራ ፈቃድ ቁጥሩ እኛ ጋር ይሞላለታል። ያችን የንግድ ስራ ፈቃድ ቁጥሩ እንደተሞላችለት ምንም ሰውየው የትም መሄድ ሳያስፈልገው መውጣት መውረድ ሳያስፈልገው ኢሚዲየትሊ የንግድ ፈቃዱ ታድሶ ለሰውየው እጁ ላይ ደርሷል። 102 ብር የንግድ ፈቃድ ማደሻ ክፈል የምትል ቴክስት ብቻ ነው የምትደርሰው ማለት ነው። የሰውየውን አጠቃላይ የንግድ ስራዎቹንና በስሙ ያሉትን የንግድ ፈቃዶች እስከነ ሊስታቸው እንዲሰጠን እኛ እንጠራለን ከኢትሬድ ላይ። ስለዚህ ያንን በጠራነው መሰረት ማረጋገጫ ስንሰጥ የነዛ ንግድ ፈቃዶቹ ይታደሱለታል። ንግድ ደግሞ መልሶ በቲን ነምበሩ በግለሰቡ ቲን ነምበር ገብቶ ቼክ ሲያደርግ ከገቢዎች የሚፈልጋቸውን የትኛውንም ፕሮፋይሎች ለሱ እንዲደርሰው መደረግ አለበት። ይሄ ሁለቱ ተቋም በጀርባ ሁለቱ ሲስተሞች ተናበው ሊሰሩት የሚገባቸው እንጂ የንግዱ ማህበረሰብ ውጣ ውረድ መግባት መውጣት ሊፈጠርበት አይገባም የሚል መስማማት ላይ እንደ ጋራ ተቋም የደረስንበት ሁኔታ ነው ያለው። እንደሚያነሱልኝ ስልጠና ለግብር ሰብሳቢ ባለሙያዎች ነው። ግብር ከፋዩስ በዚህ ልክ እውቅና ተፈጥሮለታል ወይ? ቴክኖሎጂውን ያውቀዋል ወይ? ተቀባይነቱስ ምን ይመስላል? ለአሰልጣኞች ስልጠናን የሰጠነው እኛ የሰለጠኑት አካላቶች በተገቢው የሰለጠኑትን ስልጠና ወስደው ለታችኛው መዋቅራቸው አሰልጥነዋቸው እነሱ ገብቷቸው ከዛ የታችኛውን እንዲረዳው አድርገው ከዛ ያኛው ደግሞ ለማህበረሰቡ በማስረጽ በማሳወቅ በኩል የሚጠበቅበትን ኃላፊነትና ሚናውን ተወጥቷል ወይ ብለን ካልን የሚቀር ነገር አለ። ይሁንና ግን በቻልነው በዚህኛውም ጋፕ ቢሆን በጽሁፍ ለነሱ ተደራሽ በመሆን በሚዲያውም ቢሆን በሚኒስትሪ ሚዲያውም ይሁን በሶሻል ሚዲያው
የተደራሽነት መጠናችን በዚህ ልክ እንዲከፍ ያለ በዚህ ጉዳይ ላይ ሄደንበታል ብለን የምንለው አይደለም። በጣም ብዙ የሚቀረን ነገር አለ። በትልቁ ግን እኛ አሁን እንዲሆን የምንፈልገው የንግዱ ማህበረሰባችን ጊዜው በአግባቡ ተጠብቆለት በነገራችን ላይ አንድ ነጋዴ ንግድ ስራ ሲሰራ ደንበኛ ወደሱ ቤት የሚሄደው ግለሰቡን ፈልጎ ነው፣ ምርቱን ፈልጎ አይደለም። ከቦታው ላይ ሰውየውን ሲያጣው አንድ ደንበኛ በየቀኑ እየራቀው ነው የሚሄደው። ስለዚህ በዚህ ልክ ግን የንግዱ ማህበረሰባችን ተረድቶት ተገንዝቦት መብቱን ኤክሰርሳይዝ እያደረገ ነው ወይ ብለን ካለን አይደለም። ሁለት ናቹራል በሆነ መንገድ የሚፈጥሩት አንዳንድ ዲሊያንሶች ለምሳሌ በዚህ ዓመትም የገጠመን አለ። ሩብ ዓመት ክፍያ ሊከፍል የንግዱ ማህበረሰብ መጥቷል። ለግማሹ ቢል ኮድ ደርሶታል። የደረሰውን ቢል ኮድ ይዞ ባንክ ቤት ሲሄድ ኤክስፓየር አድርጓል ተብሎ ይመለሳል። አንዳንዱ ደግሞ ከዚህ የውሳኔው ወደ ስልክ ተልኮለታል ይለዋል። ሲስተም ላይ ስናየው ስልኩ ላይ ተልክ ያለ ይላል። በትክክል ሰውየው ጋር ሳይደርስ ግን መሀል ላይ አየር ላይ ቴክስቶቹ የሚቀሩበት እንዲህ አይነት የሚፈጠሩ ተፈጥሯዊ የሆነ ሲስተሙ በባህሪው በራሱ የሚፈጥራቸው ተግዳሮቶች አሉት። ነገር ግን እነዚህንም እየተቋቋመን እየተጋፈጥን በበላይነት ማህበራዊ ሚዲያውም የሚኒስትሪንግ ሚዲያውም ለንግዱ ማህበረሰብ በደንብ ኮሚኒኬት ካደረግንና እንዲረዱት እንዲያውቁት ካደረግን እያንዳንዱ የገቢ ተቋሙ አገልግሎት በንግዱ ማህበረሰባችን እጅ ላይ ነው ያለው የሚለውን ወይም እጅ ስልኩ ላይ ነው ያለው የሚለውን በተገቢው እንዲገነዘቡት እንዲረዱት ማድረግ ከቻለን ካሁን ከምናስበው በብዙ እጥፍ በላቀ መልኩ ተደራሽ እንሆናለን። እነሱም በትክክልም በተለይ ወደ ተቋማችን ሲመጡ ተቋማችን ላይ ከፍተኛ የሆነ የቢሮ ጥበት አለ። ተቋማችን ላይ ከፍተኛ የሆነ የቁሳቁስ ችግር አለ። ከፍተኛ የሆነ አንዳንድ አካባቢዎች ላይ የመጨናነቅ ስለሚፈጠር በዛ መጨናነቅ ውስጥ የሚፈጠሩ የጤና ምናምኖች ስለሚኖሩ ያንን በመፍራት የማይመጡ ማህበረሰቦች አሉን። እነዚህን ሁሉ ነገሮች ያስቀራል ቶታሊ። እንግዲህ ለግብር ከፋዩ ማህበረሰብ ስለ ኤሌክትሮኒክስ የግብር አስተዳደር ስርዓት የተፈጠረለት ግንዛቤ በዚህ ልክ በቂ አይደለም ካል ምናልባት ግንዛቤውም እንኳን ቢፈጠርለት አሁን ቴክኖሎጂውን ለመላመድ ያለው አቅምና ወደ ተግባራዊ ማስገባቱ ሁኔታ ላይ ነው። ይህን ጥያቄ ላነሳው ወደድኩ ለምንድን ነው በባለፈው በነበረው ስልጠና የጠየቅናቸው ሰልጣኞች ቴክኖሎጂን መቀበል ላይ ብዙ ችግሮች እንደገጠሟቸውና ከዛ ባለፈ ደግሞ ቴክኖሎጂን እንኳን አምነው እንቀበል ቢሉ ልምዱ የሌላቸው ወይም ደግሞ ያልተማረ ማህበረሰብ በስልኩ የሚደርሰው መልእክት ማንበብ የማይችል እዛ ውጭ ደግሞ የያዙት የሚጠቀሙበት ስልክ በትክክል መልእክቱን ሊያደርስ የማይችል እየቆራረጠ የሚወስድ ለምሳሌ በተን ስልክ ይዛሉ የሚላከው መልእክት ሙሉ አይደርሳቸውም፣ ተቆራርጦ ይደርሳል። ያም ከደርሳቸው በኋላ ደግሞ እንደገና አንብበው ተረድተው እዛው ላይ መጠቀም ሳይሆን ሜሴጅ ደርሶኛል ምን ላድርገው ብለው ወደ ቢሮአችን ይመጣሉ የሚል ሀሳብ አንስተውልናልና ይህን ቴክኖሎጂ ስናመጣ የግብር ከፋዩን አቅምስ ታሳቢ ያደረገ ነው ወይ? እነዚህን ችግሮች ማቅለሉን እንደ አንድ ትልቅ ነገር እንወሰደው። ሁለተኛው ስቴፕ የምንመጣው የግንዛቤ ጉዳይ ነው። ይሄ በባለሙያዎቻችን ላይ ግንዛቤ ጉድለት አለ። ከሁለት ነገር ይመነጫል። ተለምዶ ያሰራረን መላቀቅ ዕዳ ነው በጣም። ሁለተኛ ከኮምፒውተር ጋር ያለን አታችመንት ውስንነት አለ። ይሄ ናቹራል የሆኑ ነገሮች ናቸው። ኮምፒውተር ፎቢያ የሆነባቸው ባለሙያዎች አሉ። ይሄ ሁሉን ላይመለከት ላይወክል ይችላል፣ ጥቂቶች አሉ። በተመሳሳይ እንዲህ አይነት ችግሮች ንግዱ ማህበረሰብ ውስጥ አሉ፣ በደንብ አለ። ያነሳቸው ትክክለኛ ጥያቄዎች ናቸው። ቅድም እንዳነሳሁት የመጀመሪያው ከኛ ጋር ቴክስቱ ተልኳል፣ እሱ ስልክ ላይ ግን ቴክስቱ አልገባም። ናቹራል። ይህንን ማሳወቅ ይጠይቃል። እንዲህ አይነት ነገሮች ሲፈጠሩ ምን መሆን አለባቸው? ሁለት ተቆራርጠው ቴክስት ይገባሉ። ለምሳሌ በተን ስልክ ላይ አንዱ ቴክስት 2-3 የመሆን እድል አለው። የቱ ጋር ምን አለ የሚለውን የመረዳት ጉድለት አለ። ይህንን በተቻለ መጠን የካራክተሮቹ መጠኖች አንሰው በአንድ ቴክስት እንዲሆኑ ጫና እንዳይፈጥረው ንግዱ ማህበረሰብ ላይ በጣም ጥረት ለማድረግ ተሞክሯል። ይሄ ሁሉ ከሆነ በኋላ ሌላኛው ከባዱ ነገር ቃሉ አቦር ነው የሚለው ሌላ አጫጭር ቴክስቶች ጋር የመቀላቀል የተለያዩ አጫጭር ቴክስቶች ለሁላችን ይደርሱናል። ከሱ ጋር የመቀላቀል ሁኔታም አለ። ያንን ያለ መረዳት አለ። አሁን ግን ምንድነው የምናደርገው? ዛሬም እናነቃለን፣ ነገም እናነቃለን፣ ከነገ ወዲያም እናነቃለን። በዚህ ልክ በዚህ ርቀት መጓዝና መስራት ካልቻለን በፍጹም አንሻገርም። በትልቁ ግን በድፍረት መናገር የምንችለው እጅግ ግዙፍ ቁጥር ያለው ግብር ከፋያችን በዚህ ሲስተም ተስተናግዷል 2017 ላይ። ይሄ ማለት ቅድም የምናነሳውን ሁሉ ችግሮች ተሻግሮ ማለት ነው። ያ ሁሉ ግን ቤት ሆኖ ነው ወይ? ላይሆን ይችላል። ቢሮአችን ተመላልሶ መጥቷል።
ከ2-3 ጊዜ በላይ ተመላልሷል። ቅድም ባነሳቸው ምክንያቶች እነዚህን እንዴት እንሻገራቸዋለን? ቅድም ባነሳሁት መልኩ የመጀመሪያው ተቋማችን ውስጥ በቂ ግንዛቤ መኖር አለበት። ይሄ ኮምፒውተር የሚፈራው ባለሙያ፣ ቴክኖሎጂን የሚፈራው ባለሙያ፣ እንደው ከግብር ከፋው ጋር ካልተያየው እንቅልፍ አይወስደኝም የሚለው ባለሙያ ብዙ ስለሆነ ትርጓሜው እነዚህ ሁሉ ነገሮች መጀመሪያ ምን መሆን አለባቸው? መስከን መረጋጋት አለባቸው። ወደ ሌላ ጥያቄ ከማለፍ በፊት ግን አንድ አጭር ግልጽነት ጥያቄ አሁንም ቢያብራሩልኝ የምፈልገው ቅድም ሙከራ ተግባራው ላይ ከትንሽ ግብር ከፋዮች በጣም በርካታ ብር ከድሮ ያልተለመደ የተሰበሰብን ብለውኛል እና እንደው ምናልባት አሁን ቴክኖሎጂ ያመጣው ለውጥ ነው ብለው ያምኑበታል? የግብር ጥናት በቅርቡ ስለተደረገ ብዙ ጊዜ የተሰበሰበ ገንዘብ ወይም ደግሞ የተሰራ ስራ ሪፖርት ሲደረግ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር እየተባለ ይቀርባል እንጂ በራሱ እቅድ አይነጻጸርም። የተለመደ ልምድ አለና እንደሱ እንዳይሆን ሰጋለሁና የቴክኖሎጂው ነው ወይ የገቢያችን ጭማሪ ያመጣልን? ቅድም ሆን ብዬ ነው 2016 እያልኩ ሳነጻጽር የነበረው 2015 በጀት ዓመት የቁርጥ ግብር ጥናት አጠናን 2016 ጀምረን ማስከፈል ጀመረን። 2015 ያጠናነውን 2016 አስከፍለናል። ይህንኑ ገንዘብ 2017 ላይ አስከፍለናል። ማነጻጸር የፈለኩት በግብር ከፋዎቹ ቁጥር ነው። 2016 የከፈለው ቁጥር አለ፣ 2017 የከፈለው ቁጥር አለ። ቴክኖሎጂው ነው ብለን በድፍረት የምንናገርበት መሰረታዊ መነሻችን ምንድን ነው? ለምሳሌ እንደ ተቋም ምን አይነት ሂደትን እንከተላለን? አንዳንዴ የኢንስቶልመንት ፔመንት ሜተድ እንከተላለን፣ ወይም ይሄ እያቆራረጡ ማስከፈል። ያ በሚሆንበት ሰዓት አብዛኛው ወደ ውዝፍ የሚሄድበት እድሉ ሰፊ ነው። በሲስተም ውስጥ ከሆነ 100% ሲያጠቃልል ፖስት ማድረግ አትችልም። 2 የምታልፈው የንግድ ማህበረሰብ የለም። ለምሳሌ ማኑዋል ከሆነ 100 ግብር ከፋይ ማስከፈል ካለብህ 80ውን አስከፈለ 100ውን ማስከፈል ያለው የተከፈለ የገንዘብ መጠን ይሄን ያክል ነው ብሎ ሪፖርት ማድረግ ይችላል። አሁን ግን 100 አስከፍላለሁ ካለ 100 ማስከፈል አለበት ሲስተሙ ራሱ ስለሚናገር 80 ካስከፈለ የ80 ነው የሚቀበለው፣ የ80ውን 100% ክፍያ ነው የሚቀበለው ሲስተሙ። ስለዚህ ምንድነው የምናደርገው? ሙሉ በሙሉ ማስከፈል ሲቻል ፍቅረ ማርያም አጠቃላይ ለምንለው የተወሰነብኝን የንግድ ሙያ አገልግሎት አመታዊ ገቢ ግብር አጠቃላይ የስከፍል ከፍሏል ይላል። ካልከፈልኩ ግን ከፈልኩ ብሎ እኔን አይመዘግበኝም። ስለዚህ ተቋማችን ምን ማድረግ ጀመረ? ያቆራረጠ ማስከፈል ምናምን ወይም ደግሞ 100 አስከፍሎ 80 አስከፍሎ 100 አስከፈልኩ ማለት አይችልም። ሲስተም በማስከፈል በመጀመራችን ወይም ሲስተሙን በመጠቀማችን በሁለት ተጠቃሚ አድርጎናል። አንድ በቂ ሀብት ወይም ደግሞ በትክክል ከዘርፉ መሰብሰብ የሚገባውን ሀብት እንድንሰበስብ እድል ፈጥሯል። 2 ዘርፉ ላይ ያሉትን ግብር ከፋዎቻችንን በትክክል ነጥለን አንጥረን እንድንመዘግብ እድል ፈጥሮልናል። መልካም። የኤሌክትሮኒክስ የግብር አስተዳደር ስርዓትን ተግባራዊ በምናደርግበት ጊዜ እንግዲህ ከወረዳ እስከ ከተማ አስተዳደሮች በየደረጃው ያሉ ተቋማት ላይ ባለፈው በነበራችሁ የክህሎት ማጎልበቻ ስልጠና ላይ ያገኘናቸው ሰልጣኞች የቢሮ ጥበትን ጨምሮ የተለያዩ የግብዓት አቅርቦት ችግር እንዳለባቸው ሲያነሱ ነበር። ለምሳሌ የኮምፒውተር፣ የስካነር፣ የፕሪንተር እና ሌሎችም ተያያዥነት ያላቸው የቴክኖሎጂ ግብዓቶች እና ይህ ባለበት ውጤታማ ማድረግ ይቻላል ወይ? ችግሮችንስ እንዴት ነው ሊፈቱ የሚችሉት? አመራሮቻችን እየተረዱት ሲመጡ ትኩረት ለገቢ ተቋሙ መሰጠት አለበት፣ ሀብት የምንሰበስብበት ተቋም ነው የሚሉ ያመኑ ተቋማቶች አመራሮቻችን የተሻለ ቢሮ እየተከራዩ የተሻለ ቁሳቁስ እያሟሉ እያስገቡ ያለበት ሁኔታ እንዳለ መታዘብ ችለናል። በዋናነት ግን ከፍተኛ ሆነ ልንሻገር ያልቻልናቸው ችግሮች ምንድናቸው? የግብዓት ችግር። ለምሳሌ አሁን በዚህ ሰዓት ቢሮ እያደሩ የሚሰሩ ባለሙያዎች አሉ። ወረዳ ባለሙያዎች ቢሮ አድረው ነው የሚሰሩት። ምክንያት ኮምፒውተር በልመና ነው ያመጡት። ከስራና ስልጠና ከፋይናንስ እንዲህ ከአንዳንድ ከኮሌጆች እየለመኑ እየተዋሱ አመጡ። እነዛን ኮምፒውተሮች ፈጥኖ መመለስ ስላለባቸው አዳሩን ቁጭ ብሎ የሚያድር ባለሙያ ያለን ዛሬ ተቋም ውስጥ። እያደረ መስራቱ ብቻ አይደለም፣ ወይም ደግሞ ይሄን አሁን የጠቀስኩትንም ብቻ አይደለም። ባለ ሪሶርስ ጊዜን በአግባቡ መጠቀም በመቻል በትክክልም የሚጠበቅባቸውን ኃላፊነትና ግዴታ እየተወጡ ያሉ መዋቅር አለን። ይህንን ችግር ማን ነው መፍታት ያለበት? እንዴት ነው ልንፈታው የምንችለው ብለን ከተነሳን የመጀመሪያው አሁን የሁሉ እነሱ ያነሳሷቸው ችግሮች የክልሉ ገቢዎች ቢሮ ሊፈታቸው ይችላል ብለን የምናስባቸው አይደሉም። ምክንያት
የበጀት እጥረቱ እንደተጠበቀው ነው። ምክንያቱም የክልሉ ገቢዎች ቢሮ እንደማንኛውም የክልል ተቋም የምትደርሰው የስራ ማስኬጃ በጀት አለች። ያችን የስራ ማስኬጃ በጀቱን አሸናሽነን እንደምንም አጠናንቀን አጠናበን ከምትኖረን ትንሽዬ ሀብት እንዲሁም ደግሞ የክልላችን ገንዘብ ቢሮ ልዩ ትኩረት ሰጥቶናል ለገቢ ተቋሙ። በተለይም ይህን ቴክኖሎጂ ለማዘመንና ውጤታማ ለማድረግ በልዩ ሁኔታ ድጋፍ እያደረገ ያለበት ሁኔታ ስላለ አሁን ለጊዜው ለእጃቸው መንቀሳቀሻ የምትሆኑን ኮምፒውተሮች አድሬስ ለማድረግ የተሞከረበት ሁኔታ ነው ያለው። የቢሮ መጨናነቅ፣ የባለሙያ ቁጥር ማነስ ወዘተርፈ የሚሉትን ሲስተሙ በራሱ ምላሽ እየሰጣቸው የሚሄድ ስለሆነ ያን ያክል እንደ ችግርነት ሆኖ አይቀጥልም። ነገር ግን የስራ መሳሪያዎቹ አዎ ችግር ናቸው። ይሄንን ሁሉም የሚመለከተው በየደረጃ ያለ አመራር ባለቤት ሆኖ እያሟላ ሊሄድ ይገባል የሚል ጥብቅ ያለ ማሳሰቢያ ነው እዚህ ላይ መስጠት እንፈልገው። እንግዲህ አቶ ፍቅረ ማርያም አጠቃላይ ስለ ኤሌክትሮኒክስ የግብር አስተዳደር ስርዓት አሰራርና ያሉትን ችግሮች እንግዲህ ቅድም እርስዎ በተወሰነ ደረጃ የተወሰኑ አንስተዋል። እንዲሁም ከሌሎች ባለሙያዎች የተነሱ ችግሮችን ጨምረው እነዚህ የሲስተሙ የሚፈጥራቸውን የመልእክት በወቅቱ አለመድረስ፣ የመቆራረጥ ችግር እና ሌሎችም ችግሮች ካሉ እነሱን ለመፍታት ከሌሎች አጋር ተቋማት ጋር ያላቸው ትስስር ምን ይመስላል የሚለውን እንመልከት እስኪ። ለምሳሌ ከኢትዮ ቴሌኮም ጋር መብራት በሌለባቸው አካባቢ ካሉ ወይም ደግሞ የሚቆራረጥባቸው ካሉ መብራት ኃይልና ሌሎች ተያያዥ የአስተዳደር ተቋማት ጋር ምንድን ነው ያላቸው ትስስር? በምን አይነት መንገድ ነው እየሰራቸው ያለው? ቀጣይስ ምን መሆን አለበት የሚለውን እንመልከት። ከቴሌ የምናገኛቸው ኢንፍራስትራክቸርና ፋሲሊቲዎች ናቸው። ተቋም ውስጥ ለሚኖረን አገልግሎት ወዘተርፈ የመብራት ኃይል ጉዳይ ሳይታለም የተፈታ ነው። እውነት ለመናገር ቴሌም እንዲህ አይነት ቦታ ላይ እንዲህ ተቋረጠብን ብለን ካለን እንደሌላው 994 ደውላችሁ አስመዝግባችሁ በዛ ዞራችሁ ነው አይሉንም። ኢሚዲየትሊ አካባቢው ላለ ወይም በዛ አካባቢ ለሚንቀሳቀስ ባለሙያ ተልኮ ሰጥተው እዛው አየር ላይ የሚፈታበት ኢቭን የተጀመሩ ሌሎች ተግባራቶች እንኳን ቢኖሩ እነሱ ተቋርጠው ፈጥነው ይሄን በኩራት ነው የምንናገረው ለኢትዮ ቴሌኮም። ሌላኛው መብራት ኃይል ነው። በእርግጥም አሁን ናቹራል በሆነ መንገድ በተለያዩ ተፈጥሯዊ በሆነ ሁኔታዎች የሚቆራረጥባቸው አካባቢዎች አሉ። ስለዚህ ያንን ሴትን ለማድረግ የተከተልነው ስልት ምንድነው? ጄኔሬተሮችን ማሟላት ነው። አብዛኞቹ ተቋማቶቻችን በዚህም የየወረዳ የየመዋቅሩን አስተዳዳሪዎች አለማመስገን ንፉግነት ነው። ሁሉም ለገቢ ተቋማቶቻችን ጄኔሬተር ቀጥለውላቸዋል። ከሚጠቀሙበት ከየትኛውም ተቋም ቅድሚያ በመስጠት ጄኔሬተር ተቀጥሎላቸዋል። አገልግሎታቸው እንዳይቋረጥ በማድረግ ረገድ ጥሩ ስራ እየተሰራ ነው። አሁን ልክ እንደ ቴሌ ኢሚዲየትሊ ሶልቭ የሚደረጉ የማይሆኑበት አጋጣሚዎች አሉ። ነገር ግን ጥያቄዎቻችንን አንስተን እንዲህ ተቸግረናል ብለን አንስተንላቸው ሳይመልሱልን ያለፉት ወይም ደግሞ ችላ ብለው ያለፉን የትኛውም የመብራት ዲስትሪክት በዚህ ልክ በኮንፊደንስ መናገር እንችላለን። ትልቁ ሌላኛው ከባንክ ጋር ነው። እነዚህ ነገሮች የሚፈሰሩት እንደ ክልል ከ7 ባንኮች ጋር አብረን በጋራ እንሰራለን። እነዚህ ባንኮች ባለቤቶቹ ነው ኑ እንፈልጋቸዋለን ብለን ስንጠራ ዲስትሪክት ማናጀሮች የሚመለከታቸውን የስራ ክፍሎች ይዘው መጥተው ቁጭ ብለን ተነጋግረን አንተ ይሄ ነው ችግርህ፣ አንተ ይሄ ነው ችግርህ፣ ይሄን ፈጥነህ ፍታ፣ ይሄን እንዲያሻሽል፣ ይሄን አስተካክል ብለን ስንባባል በኩራት የኛ ብለን አዘን እነሱም ደግሞ የኛ ናቸው ብለው የምናቀርባቸውን የመፍትሄ ሀሳቦች ተቀብለው ለንግዱ ማህበረሰባችን ጫናን በማቅለል ረገድ እየሄድንበት ያለ ነው። እጅግ መልካም ነው። ያየዋሊትንም አለማመስገን አይቻልም። በከፍተኛ ሁኔታ ከፍተኛ የሆነ ሀብት ቆርጠንበታል ወይም ቅድም ባልኩት መንገድ ተቆርጦበታል። ያንን በጎን ለጎን እየጠየቀ እኛም ጋር ስቲል እየሰጠ ያለውን አገልግሎት አጠናክሮ በመቀጠል ረገድ ጥሩ ነገር ነው ያለው። በቀጣይ የምንጠብቃቸው አሉ። ለምሳሌ ኤምፔሳን እንጠብቃለን። አሁን ተቀናጅቶ ገብቶ የተሻለ አገልግሎት ይሰጣል ወይም ደግሞ ተመጣጣኝ የሆነ ነገር ይኖራል እንጠብቃለን። ሳፋሪኮም ኢትዮጵያ ማለት ይገባል በቅርብ የተሻለ ነገር የተወሰነ አሁን ጥሩ ነገር እንጠብቃለን። በነገራችን ላይ እንደ ኢንተርኔት ባካፕ አለን ከሳፋሪኮም ኢትዮጵያ። ከዚህ ጎን ለጎን ቴሌብር ይገባል አሁን እና አሁን ልክ እንደ ከዚህ በፊቱ ጫና አንድ ተቋም ላይ ብቻ አይሆንም። ያለውን ጫና እኩል ተጋርተውልን ንግድ ባንክም በቻለው መጠን ገባለሁ እያለ ዝግጁነቱን እያሳየ ያለበት ሁኔታ ነው ያለው። በክፍያ ማሳለጫዎቹ እነዚህን እንግዲህ ደማምረን ሁሉንም ስንመለከታቸው በቀጣይ በሚኖሩን አመታቶች ልክ እንዳለፍናቸው አመታቶች የከፍተኛ የሆነ ጫና ይሆኑብናል ብለን አንጠብቅም። በቻለው መጠን ለችግሮች መፍትሄ እየወለዱ ያልፋሉ ብለን እንጠብቃለን።
አንድ ሳልል ማለፍ የማልፈልገው ከሲክታስ ጋር ወይም ደግሞ ከተቀናጀ መንግስት የግብር አስተዳደር ስርዓት ጋር ምን ነበሩ የነበሩት ችግሮች ብለን ትንሽ የማንሳት ቢኖርብን፣ ለምሳሌ ከሲስተም ላይ አንድ ሰው መረጃ ሊያጠፋ ይችላል። የሲስተም ኦዲት ማድረግ በጣም ከባድ ነው። ያንን ያጠፋውን ለማግኘት ፌዴራል ተሄዶ ነው የጠፋውን ነገር ማግኘት የሚቻለው። እሱንም ለማግኘት የውሳኔ ቁጥሩ መገኘት አለበት። እንዲህ በጣም የተንዛዛ ቢሮክራቲክ የሆነ ነገር ነበረው። በዚህኛው ሲስተም ላይ ለምሳሌ አንድ ባለሙያ ብድግ ብሎ የሆነ ነገር ቢያጠፋ ኢሚዲየትሊ ከጀርባ ተመዝግቦ ይጠብቃል። ለምሳሌ በፍቅረ ማርያም ፓስወርድ ገብቶ ሰንበዲ ሊያጠፋ ይችላል። በየትኛው ኮምፒውተር ላይ ገብቶ አጠፋ፣ መቼ አጠፋ፣ ስንት ሰዓት ላይ አጠፋ፣ በስንተኛው ሰከንድ ላይ አጠፋ፣ ምን መረጃ አጠፋ የሚለውን ፍቅረ ማርያም የሚባለው ሰውዬ መልስ ማምጣት አለበት። በሰዓቱ ቦታው ላይ ካልሆነ በርደኖ ፕሩፍ ፍቅረ ማርያም ነው፣ ተጠያቂው ግን ፍቅረ ማርያም ነው። በዚህ ልክ በእርግጠኝነት አንድ ደረጃ ከፍ እያለ ወረዳ ባለሙያ ቢያጠፋ ሂደት መሪው ያየዋል። ሂደት መሪ ቢያጠፋ ጽህፈት ቤት ኃላፊ ያየዋል። ጽህፈት ቤት ኃላፊ ተመካክሮ ቢያጠፋ ዞን ላይ ያለ አካል ያየዋል። ዞን ላይ ያለ አካል ቢያጠፋ ክልል ያለ አካል በየደረጃው ያለን እናያለን። እኛ ጋር ቢታለፍ ሱፐር አድሚን አለ። ይሄ ሁሉ ቢሆን ሲስተሙ አይጥልም፣ ከጀርባ ያስቀምጣል። ይሄንን ለማየት የፈለገ ማንኛውም ኢንቨስቲጌተር መጥቶ ኢንቨስቲጌት አድርጎ መሄድ ይችላል። ይሄ ትልቁ በተለይም የብልሹ አሰራርን ለማስቀረት ያልተገባ ወይም ደግሞ እንዲህ በጣም ወረድ ያሉ ተግባራት መፈጸም ለሚፈልጉ ባለሙያዎች ጥሩ ማሰሪያ ገመዳችን ነው። ሌላኛው ፐርፎርማንስ ኢቫሉዌት ያደርጋል። ፍቅረ ማርያም ዛሬ ምን ሲሰራው አለ በጣም ሲክታስም ይለካል ይልሃል፣ ግን ይሄኛው በትክክል ፐርፎርማንስን ለክቶኝ ይውላል። ኤፊሽንት ነው ኤፊሽንት አይደለም የሚለውን ያሳውቃል። ቀላል ነው። እጅግ በጣም ደግሞ ከፍ ያለው ነገር በአገር ልጅ የተከወነ ተግባር ነው። ሶርስ ኮድ እጃችን ላይ ይኖራል። የምንፈልጋቸው ነገሮች ሲኖሩ እያሻሻለ ለመሄድ እያስተካከለ ለመሄድ አብረን የሰራ ነው ስራ ነው። ለምሳሌ እኔ እንዳመራር ሳይሆን እንደ ቴክኒካል ኤክስፐርት እያንዳንዱ ተግባር ላይ ምን ተከውኗል፣ ምን አለ፣ የቱ ጋር ገብቶ ምን መስተካከል አለበት አብሬ አክት ማድረግ እችላለሁ። ስለዚህ ይህን እንደ ሀገር ብታወርደው ቀላሉ በገቢ ተቋም ውስጥ ኮሚኒኬት መደረግ የሚችል ታስክ ይሆናል ማለት ነው። እና ጠቅላላ አድርገን ወስደን ካየነው እዛ ላይ አይተናቸው የነበሩ ለማስተዳደር ለመስራት ይቸግሩን የነበሩ ተግዳሮቶችን ያሻግረናል ብለን በማመን ይሄኛውን የኢታስን ወይም የኤሌክትሮኒክ ታክስ አድሚኒስትሬሽን ሲስተም ብለን የምንጠራውን ተግባራዊ ለማድረግ ጥረት እያደረገ ያለንበት ሁኔታ ነው ያለው። በዚህ አልሚ ተቋማችን፣ አማካሪ ተቋማችን፣ የበጀት ምንጫችን ገንዘብ ቢሮ፣ በጥቅል የክልላችን መንግስት እጅግ የከበረውን ምስጋና እንዲወስዱሻለሁ። ጠቅላላ አድርገን ደግሞ የተቋሙ ባለሙያዎቻችን፣ አመራሮቻችን ይሄ ሁሉ የሚረባረብበት የሚደክምበት ፍሬ እንዲያፈራ የምትተጉ ሁላችሁ ዛሬ ብዙ አካባቢዎች ላይ እንኳን ሌሊት ቀን መንቀሳቀስ አዳጋች በሆነበት እያደራችሁ ዋጋ እየከፈላችሁ ያላችሁ ባለሙያዎቻችን አላችሁ። ለእናንተም ክብር ምስጋና ይግባችሁ ማለት ያለው እጅግ አድርጌ አመሰግናለሁ። እንግዲህ ሌላውና የመጨረሻው እነዚህ ሁሉ ከሆኑ በኋላ የንግዱ ማህበረሰባችን አሁንም የምንመኝና የምንናፍቀው የመጀመሪያው በትዕግስት በጽናት እንዲጠብቅ፣ ሁለተኛው የውሳኔዎቹ እንደደረሱት ወይም ቴክስትን መግባት ይተላለፋል ብለን ካልንበት ጊዜ ጀምሮ ወረቀት መጠበቅ የለበትም። በወረቀት የምናስተናግደው ግብር ከፋይ የለንም። አደራ የምንለው የሰጠን ስልክ ቁጥር በትክክል መስራቱን ማረጋገጥ መቻል አለበት። በተቻለ መጠን ደግሞ ሁሉ ሰው እኩል ኖሃው ወይም መረዳቱ ይኖረዋል ብለን ስለማናስብ በተቻለ መጠን ላይ አካባቢው የደረሱትን መልእክቶች ማናበብ ቢቻል፣ እኛ የውሳኔ ቀን ደረሰ ብለን የምንወስደው ቴክስቷ ስትከፈት ለግብር ከፋው ቴክስቱ ደረሰው፣ ቴክስቷን ክሊክ ሲያደርጋት ውሳኔ ማስታወቂያው ደርሶታል ማለት ነው። እንደ ከዚህ በፊቱ አስፈርመን መቼ ደረሰህ ናፈርም የምንልበት ጊዜ አይኖረንም እና እንዲህ አይነት ነገሮች ስላሉ የንግዱ ማህበረሰብ እነዚህ ሁሉ ነገሮች በጽናት በትዕግስት እየጠበቀ አገልግሎቱን እንዲያገኝ አደራ ማለት ነው የምፈልገው። የተከበራችሁ ተመልካቾቻችን የዛሬው ሳምንታዊ የገቢያችን መሰናዶ የተከታተላችሁትን ይመስል ነበረ። እንግዲህ በእለቱ ዝግጅታችንም የኤሌክትሮኒክስ የግብር አስተዳደር ስርዓት ከተጀመረበት እስካሁን ባለው ሂደቱ የነበሩ እንቅስቃሴዎችንና ያመጣቸውን ለውጦች፣ ያሉበትን ተግዳሮቶችና ቀጣይ ችግሮችን ለመፍታት ምን መደረግ አለባቸው የሚሉትን ሀሳቦች እያነሳን ነበር ቆይታ ያደረግነው። ይህም በተመለከተ ማብራሪያዎችን እያካፈሉና አብረውን ቆይታ ያደረጉት
የአማራ ክልል ገቢዎች ቢሮ ምክትል ቢሮ ኃላፊ የሆኑት አቶ ፍቅረ ማርያም ደጀኔ ነበሩ። አቶ ፍቅረ ማርያም ደጀኔን በእናንተ በተመልካቾቻችን ስም ከልብ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። የዛሬን በዚህ አበቃን። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። ፕሮግራሙን በማዘጋጀት እኔ ደስታ ጠቃ፣ በካሜራው በኩል ደግሞ እንዳለው ተሾመ አብረናችሁ ቆይታ አደረግን። የሳምንት ሰው ይበለን።